በጣም ብዙ አትጨነቁ። ትዳር የምትፈልጉ ሰዎች ሴቶችም ወንዶች ህይወታችሁ እንዲሻሻል እንዲቀየር የምትፈልጉ በጣም ጭንቀት ትዳር የምትፈልጉ ሰዎች ብዙ አትጨናነቁ እየተባላችሁ ነው። ቢስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። የተከበራችሁ ወንድምና እህቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የጌታችን ያለ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሻገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። እንግዲህ እስቲ ኻሊድ ክብሮም ምን እንደሚል እንስማና ከዛ የተወሰነ ሐሳብ የምንሰጥ ይሆናል። በጣም ብዙ አትጨነቁ። ትዳር የምትፈልጉ ሰዎች ሴቶችም ወንዶች ህይወታችሁ እንዲሻሻል እንዲቀየር የምትፈልጉ በጣም ጭንቀት ውስጥ አትግቡ። አላህ የቀደረው ፕሪሳይስሊ ካልኩሌት ያደረገው ቀን አለ ለምንም ነገር። ከእናንተ የሚጠበቀው you just do it። አንተ ማድረግ የምትችለው ነገር ማድረግ። ምክንያቱም ተጨንቀን የምናመጣው ነገር የለም። አይተሻል፣ ብዙ ነገር ተጨንቀሻል። ምን የመጣ ነገር የጣብ ያለ ነገር የለም። ምክንያቱም እንትና ይሁላችሁ ዩኒቨርሱ ቃኑኑን ማወቅ ለመናገር በጣም ጥሩ የሆነ መልእክት ነው። በህይወታችን የትኛውም አይነት ነገር ቢገጥመኝ ጭንቀት ውስጥ መግባት የለብንም። የስትረስ የሚባለው ነገር ከበሽታ በላይ ከባድ የሆነ በሽታ ነውና ያን ነገር ማድረግ አለብን። ግን እዚህ ጋር እኔ አንድ ጥያቄ መጠየቅ እፈልጋለሁ። ኡስታዝ ኻሊድ ክብሮም ማለት ነው። እስቲ አንዴ ይህን ቪዲዮ ዙም አድርጌ ላሳያችሁ። ከጀርባ ያሉ ሴቶች ናቸው፣ እሱ ፊት ለፊት አለ ምናምን ነገር፣ አጠገቡ የተወሰኑ ወንዶች አሉ። ብዙ ጊዜ ካሜራ ስትቀርጹ ጊዜ ሴቶች ብቻ ነው የምታስገቡት። ለምን? ዋይ ፐርፐዙ ምንድነው? እና ደግሞ እዚህ ጋር አሁን የተሰበሰቡ ሴቶች የቁርአን ጥናት ተብለው ነው የተቀመጡት ማለት ነው። ከተቀመጡ ዙም አድርጌ እንደምትመለከቱት ዙም ያረኩትን የግመል ሻኛ የመሰለ የሂጃብ ስታይል ይዛ እዛው የገባች አለች። እና እነዚህ ተማሪዎች እንዲስተካከሉ ብታረጋቸው ጥሩ ይመስለኛል። እንግዲህ ሴትና ወንድ አንድ ላይ ደባልቆ ማስተማሩ ምን ያክል ወንጀል እንደሆነ ሁላችንም የምናውቀው እውነታ ነው። በተለይ ደግሞ ቁርአንን የሚያክል ነገር ተፍሲርን እየሰጣችሁ በዚህ ልክ ደግሞ እንዲህ ማድረጋችሁ በጣም የሚያሳዝንና በጣም የሚያሳፍር ነገር ነው። እንዲህ ስንል አሁን አንተ ማን ቀናላም ልትሉ ትችላላችሁ። ኻሊድ ከማናችሁም በላይ አውቀዋለሁ፣ ከማናችሁም በላይ እቀርበዋለሁ፣ ከማናችሁም በላይ በሱ የቁርአን ጥናት ጭምር ተምሬያለሁ። እናንተ ግን የምትሉ ሰዎች ማለት ነው አንድ ቀን የሱ ትምህርት ራሱ በደንብ ኖት ምናምን ይዛችሁ አዳምጣችሁ አታውቁ። ለማፈፈች ትላላችሁ። ከሱ በፊት ነው ዩቲዩበር ነኝ። ለማንኛውም የኔ ያብስ ይህን ቪዲዮ ደግሞ እንመልከተው። በነገራችን ላይ እንዲህ አይነት ነገራቶችን የሚደረጉት መውሊድ ላይ ነው። እኛን ይሁን አታች አበዳስ ምናምን የሚሉት ቀልድ እንዳይመስላችሁ፣ የምሬ ነው። የተለያዩ መውሊድ ቦታዎች ላይ የጫት ትፉታ የሚባል አለ። ትፉታ ማለት ነው ወይ አይናችሁ ላይ ወይ የሆነ ነገራችሁ ላይ ይላሉ። ይሄ ግም ነው፣ ምንም ነገር የለው። ሴት ልጅ ጫትዋን ጎዝጉዛ ምናምን ነው አይደለም በሴት በወንድ ራሱ ያስጠላል። ዛሬስ ሴት ሆና ዱዓ ያረገች ከዛ በኋላ የጫት ትፉታ ጎንበስ ብላ ምናምን ነገር እየተባለበት ከዛ ጫቱ በረካ ነው። ሀገራችን ያለችበት ተጨባጭ ሁኔታ የሙስሊሞች አህዋል ይህን ይመስላል ለማለት ያክል ነው። በተጨማሪ ይህን ቪዲዮ ውስጥ እንመልከታለን። በራሴ መኪና ሆኜ በቀብዲና ድሬ እንዲመጣ ሲያራ በራሴ መኪና ሆኜ በቀብዲና ድሬ እንዲመጣ ሲያራ በራሴ መኪና አባቴ ኑር ሁሴን ጉዳይ አደራ ወደ ኑሪ ምናምን ነገር በመኪና ደርሼ እንድመጣ አድርጉኝ እያለ ነው። ነዑዙ ቢላህ። እኔ ኢቭን ጥያቄያቸው ራሱ በአጠቃላይ ዱንያ ነው። ሰው ለቀብር ዝያራ ሊሄድበት የሽርክ መናኸሪያ የሆኑ ቦታዎችን ለመሄድ መኪና ይምና መኪና አታገኝም ብራዘር። ስራ
ቀብር ለቀብር እየዞርክ ማለት ነው። ከዛ እኛ አርሽ ላይ ነው በቃ ዱንያ ችግር የለውም እኛ ዋናው ነገር ቀብር ለቀብር እየሄድን ዝያር። ሚስቱ ግን የምትበላው ሽንኩርት የለም፣ ላስቢዛ ሽንኩርት የሚገዛላት የለም። እሱ ግን እየሄደ በተለያዩ ቦታዎች ክትፎውን፣ ጥብሱን፣ የተለያዩ ነገራቶችን ሰዎችን እየጋበዙት ይበላል። ወሊ ነው ምናምን ነገር የሆነ 100 ምናምን መቁጠሪያ አንገቱ ላይ ያደርጋል። ደረቱ ላይ የሆነ ትንሽ ቦርሳ ነገር አለች። ከዛ በኋላ ይሄ ጥምጣም ነገር እንዲህ ይጠቀልለዋል ጸጉሩ ላይ። ከዛስ ከሱ በላይ አዋቂ የለም ምናምን ነገር። ከዛ ከአላሁ ሱብሓነሁ ወተዓላ ውጪ ደግሞ ጉዳይን ፈጽሙልኝ ብሎ ይናገራል ማለት ነው። አላሁ ሱብሓነሁ ወተዓላ ወሂ በጅብሪል አማካኝነት ነቢዩ አለይሂ ሰላቱ ወሰላም ዘንድ እንዲወርድ ሲያደርግ ጊዜ የሆነ ሰዓት ላይ ጅብሪል አለይሂ ሰላም ወደ ነቢዩ አለይሂ ሰላቱ ወሰላም ዘንግ ቆይቶ ነበርና ጌታህን የዘነጋህ እንዳይመስልህ ብሎ አንድ የቁርአን አያ አላሁ ሱብሓነሁ ወተዓላ አወረደላቸው። ዛሬ ጉዳያችን ወደ አላህ ማስጠጋት እያለብን ነቢዩ አለይሂ ሰላቱ ወሰላም የተለያዩ ዘመቻ ላይ የሁድ ዘመቻ በሉት የተለያዩ ዘመቻ ላይ የተለያዩ በርካታ ሰሃቦችን ሲገደልባቸው ጊዜ ያ ጉዳያቸውን በድል እንዲወጹ የተማጸኑት ማነው? ጌታችን አላሁ ሱብሓነሁ ወተዓላ ነው። ጉዳያቸው በአጠቃላይ ያስጠጉት ወደ ማን ነው? ወደ ኻሊቃችን አላሁ ሱብሓነሁ ወተዓላ ነው። ዛሬስ ጉዳይ በአጠቃላይ ወደ ኑር ሁሴን አስጠጋለው እያለ ነው። ከዛ ጉዳይ በአጠቃላይ ይፈጽሙልኛል፣ በየአመቱ እርሳቸው ጋር ዝያራ ለመሄድ መኪና ይሰጡኛል እያለ ነው። ብራዘን መኪና ይሰጡም፣ መኪና ተዋውና ዝንብ ራሱ አይሰጡም። መረራህን ዋጠው አይደለም ማለት ነው። ለአንተ መኪና መጓጓዣ የእሳቸውን መቃብር ልታይ ይቅርና እሳቸው እኮ ሞተዋል እኮ በቃ አይንቀሳቀሱም። አንተ መቃብሩ ቢፈርስ ለምሳሌ ጎርፍ ነገር ቢነካው ያ ጎርፍ የምታጸዳው ጫካ ቢሆን የተለያዩ ነገራቶችን እንትን ቢልበት የምታጸዳው በህይወት ያለህ ነው። ለራሱ ለመቃብሩ ያልሆነ ሰው ማለት ነው። ለራሱ እንዴት ነው ለአንተ ሀጃ የሚፈጽምልህ? ከዚህ በላይ ቀፋፊ ነገር አለ እንዴ? በኋላ ከዚህ በላይ ማለት ነው። ወላይ ከዚህ በላይ ማለት ነው። የደነዘዘ አስተሳሰብ ከየት ይገኛል? ነቢዩላህ ኢብራሂም እሳት ውስጥ ተወርውረው መሸሸጊያ አድርገው ደጋፊ አድርገው የያዙት ማን ነው? ኻሊቃቸው አላሁ ሱብሓነሁ ወተዓላ ነው። ዛሬ የኢብራሂምን መንገድ እከተላለሁ የሚል ሰው በሚያሳዝን ሁኔታ ከኢብራሂም አስተምሮት ከነቢዩ አለይሂ ሰላቱ ወሰላም አስተምሮት ውጪ ነው። በተለያዩ መንዙማዎችን እንዲህ እየደለቁ እያየን ነው። ይህን መንዙማ በርካቶች ሰዎች ይሰሙታል። ነቢዩላህ አዩብ አለይሂ ሰላም በታመሙ ጊዜ ያ ሁሉ ማለት ነው ኢቭን ስጋቸው ከአጥንታቸው እስከሚለያይ ድረስ ታመው ነበር ለብዙ ዓመታት። አንዳንድ ተፍሲራቶች ስትመለከቱ ወደ 20 ዓመታት ያስጠጉታልና ያ ሁሉም በሽታ ስቃይ ሲደርስባቸው ጊዜ ጉዳያቸውን ያስጠጉት ወደ ማን ነው? ወደ ጌታቸው አላሁ ሱብሓነሁ ወተዓላ። ዛሬስ በሚያሳዝን ሁኔታ ኢቭን የመካ ሙሽሪኮች ትልልቅ ጉዳዮችን ሲያጋጥማቸው ጊዜ ጉዳያቸው ወደ አላህ ያስጠጉ ነበር። የዛሬ ሰዎችስ በእስልምና ሽፋን ትልልቅ ጉዳዮች ሲያጋጥማቸው ጊዜ በጭንቅ ጊዜ ፍጡራኖችን ይጣራሉ። የመካ ሙሽሪኮችስ በጭንቅ ጊዜ ጣዖቶቹን ርቀው ኻሊቃቸው አላህ ይጣሩ ነበረ። በጣም ያሳፈራል። አላኩልሃል ጌታው ሰይድ ኢሳፍ ማለት አንድ ሙሪዳቸው ገና ያልገባላቸው ዛሬ ኢማም ነው መስጊዳቸው ላይ። ይሄ ዳውድ የሚባል አንድ ደረሳቸው ገና ከመግባቱ በፊት የመግባቱ ምክንያት ምንድነው መንስኤው ስንለው አንድ ቀን በመንገድ በጨለማ ሲሄድ ስልክ በኪሴ ይዤ አንድ ጉድጓድ ነበረ። ጉድጓድ ውስጥ እንቅፍ አደረገኝና እስከነ ስልኬ በጭንቅላቴ እንደዚህ ገባሁኝ አለ። ጉድ በሉ። የዚህን ጊዜ ጌታው ሰይድ ኢሳፍ ብላለ እስከነ ጭንቅላቴ እንዲያደርገው አውጥተው አበቁኝ። እርዳታቸው እዚህ ድረስ ነው። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። የአላህ ባሪያዎች ሆይ የእነዚህ ሰዎች ዋና ዓላማ አላሁ ስብሓነሁ ወተዓላ በብቸኝነት እንዲመለክ ሳይሆን ከሱ ውጭ ያሉት እንዲጠሩ እንዲመለኩ ነው። ለዚህ ማስረጃችን ይህን ግለሰብ እንደሰማችሁት እንዴት ነው የእሳቸው የመስጅድ ኢማም የሆንከው ተብለው ሲጠየቅ አንድ ግለሰብ ምን አለ? ሞባይሌን እንደያዝኩኝ አሽቆልቁዬ ትቦ ውስጥ ልገባ ስል ጌታው ሰይድ ኢሳፍ ብል ደረሱልኝ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን እንዲህ ምዝዝ አድርገው አወጡት አለ።
ሰዎችን ከመከራ ማውጣት የሚችለው አንድ አላሁ ሱብሓነሁ ወተዓላ ብቻና ብቻ። ጋጅቱም የደሞ ገደል ልትሄድ ስትል እንደገና መልሰው አውጥተዋታል። እንደ ከጅንጆሮ ገደል የሚባለው ኢትዮጵያ ውስጥ ትልቅ ገደል ነው። እዛ ላይ ደግሞ ሙሪዳቸው ጭነት መኪናው ሊገለበት ሲል ሳፎች ሲል እንደገና አቆመውለታል አሉ፣ መልሰውለታል ነው። ቀጠለና ምን አለ? ዝንጀሮ ገደል የሚባል ቦታም አሉ። ዝንጀሮ ገደል የሚባለው ቦታ በጣም አስቸጋሪ ቦታ እንደሆነ ይታወቃል። አንድ ሹፌር እየነዳ እየሄደ ባለበት ሰዓት ምን አጋጠመው አለ? መኪናው እምቢ ሲለው ሳፎች ብሎ ቢጣራ ምን ሆነለት? መኪናውን በእጃቸው አቆሙለት አለ። ልብ በሉ እንግዲህ ይሄ ክህደት ነው። አንደኛ አንድ ሰው አጠገቡ ሆኖ አንድን ሰው ሊረዳው ይችላል በሚችለው ጉዳይ ብቻና ብቻ። ከዛ ውጭ ግን አላሁ ሱብሓነሁ ወተዓላ ብቻና ብቻ ሊያደርግ በሚችላቸው ጉዳዮች ፍጡራንን ቦታው ላይ የሌሉን ድረሱልን ብሎ መጥራት ሽርክ ነው። አላሁ ሱብሓነሁ ወተዓላ ምን አለ? አመን ዩጂቡል ሙጠር፣ ማን ነው ያ ጭንቅ ጥብብ ያለው የሚገላግል፣ ወየክሽፉ ሱእ፣ መጥፎ ነገርን የሚያስወግድ፣ ወየጅዐሉኩም ኹለፋአል አርድ፣ እናንተን የምድር ምትክ ያደረጋችሁ ማን ነው? አኢላሁም አላህ፣ ከአላህ ጋር በሐቅ የሚመለክ ሌላ አምላክ አለን? በፍጹም የለም። ወላ ሳፍ ወላ ቦረናው የሚባሉ አምላኮች የሉንም። ቀጠለና አላህ ምን አለ? የሙሽሪኮችን ባህሪ ሲወቅስ ማለት ነው። የመካ ሙሽሪኮች እንደሚታወቀው በሰላሙ ጊዜ ሽርክ ይሰራሉ። ጭንቅ ጥብብ ባላቸው ሰዓት ግን አላህን ብቻ ነበር የሚለምኑት። ሃይማኖትንም በጠቅላላ ለአላህ ያጠሩ ነበሩ። ነገር ግን ሙስሊም አልተባሉም። ምክንያቱም አንድ ሰው ሙስሊም የሚባለው አማኝ የሚባለው በሰላሙም በችግርም ጊዜ አንድ አላሁ ሱብሓነሁ ወተዓላም በብቸኝነት ሙጥኝ ብሎ ሲለምን ነው። አላህ ምን አለ? ፈኢዛ ረኪቡ አለ። የመካ ሙሽሪኮች እኮ መርከብ ላይ በተሳፈሩ ጊዜ ደዓውላህ ይለምኑታል አላህን ሙኽሊሲን ጥርት ያደረጉ ሲሆኑ ለሁዲን ሃይማኖትን በጠቅላላ ፈለማ ነጃሁም ኢለል በሪ ወደ የብሱ ግን ሲያወጣቸው ኢዛሁም ዩሽሪኩን ወዲያውኑ እኮ ሽርካቸውን ማጋራታቸውን ይጀምራሉ አለ። ይሄ የነማን ባህሪ ነው? የመካ አጋሪያን ባህሪ ነው። ጌታ ሰይድ ሳፍ ትንግርታም እንግዲህ ልብ በሉ እንደዚህ በጭንቅላቱ ገብቶ እስከነሱ እኮ ምንም ሳይሆን እንደማውጣት በእግሩ ቢገባ ቀላል ነበር። እስከ ንጥም ይሄ እንግዲህ ትልቅ ትንግርታምና ግን ምን አለ? ተዘቅዝቆ ገብቶ በፊት ቢገባ እኮ ቀላል ነበር አለ። ምክንያቱም እነሱ ዘንድ ራሱ የሚያመልኳቸው አካላት ኃይላቸው ምን ድረስ እንደሆነ ያውቃሉ። ተዘቅዝቆ የገባውን እኮ ነው ሳብ አድርገው ያወጡት አለ። ቀጥታ እኮ በእግሩ ቢገባ ኖሮ ምዝዝ አድርጎ ማውጣቱ ቀላል ነው ይላሉ። ለምን? ደካማዎች ስለሆኑ እንደነሱ እንደነማን እንደነሱ እንደራሳቸው እንደሚያጋሯቸው በአላህ ላይ ደርበው የያዟቸው አካላት ልክ እንደነሱ ደካማዎች መሆናቸውን ስለሚያውቁ ጌታ አላሁ ሱብሓነሁ ወተዓላ ግን ወላሁ ዐላ ኩሊ ሸይኢን ቀዲር፣ ሁሉን ነገር በማድረግ ላይ ቻይ ነው። እኛ ሷፍ ቦረና ምናምን ብለን ምን ለምነው አንድም አካል የለም። እኛ ምን ለምነው ማይሞተውን ሕያው ኃያል ማያንቀላፋ ብቸኛውን ጌታ አላሁ ሱብሓነሁ ወተዓላን ብቻ ነው። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ለዛሬ ይህን ካልኳችሁ በሌላ ቪዲዮ እስከምንገናኝ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም